ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ያደረግነው መረጃ የኢሳያስ አፈወርቂ ተማጽኖ። የተባበሩት መንግስታት ድርጅት የምስራቅ አፍሪካ ልዩ መልእክተኛ ሚስተር ጓንግ ኩንግ አስመራ ገብተው ትላንት ከሰዓት በኋላ ከፕሬዝዳንት ኢሳያስ አፈወርቂ ጋር ተነጋግረው ነበር። ፕሬዝዳንት ኢሳያስ አፈወርቂም የተለያዩ ሐሳቦችን አንስተው በዋናነት የተባበሩት መንግስታት ድርጅትን ወቅሰዋል። እንደዚሁም ቀጠናዊ ድርጅቶች የሚባሉ እንደ አፍሪካ ህብረትና እንደ ኢጋድን የመሰሉ የቀጠናውና በአህጉር አቀፍ ደረጃ ያሉ ስብስቦችንም ወይም ደግሞ የአህጉሪቱን ትልቁን የጋራ ተቋምና ወይም ድርጅትና የምስራቅ አፍሪካ አገራት በየነ መንግስታት ኢጋድ ምንም እየሰራ አይደለም ሲሉ ወቅሰዋል። በዋናነት ስለ ኢትዮጵያ የሚያነሱበት ሁኔታ አለ። ስለ ኢትዮጵያ ምን አሉ፣ በቀጠናው ስላለው ሁኔታ ምን አሉ የሚለውን ጉዳይ እኚህ ልዩ መልእክተኛስ ለምንድነው ወደ ኤርትራ ሄዱት የሚለውን ጉዳይ እናያለን። ሌላው ሶማሊያ ሳይንስ ስትራቴጂክ ዲልስ ዊዝ አልጄሪያ ይላል። የሶማሊያ መንግስት ከአልጄሪያ ጋር ስትራቴጂካዊ የሆነ ስምምነትን ተፈራርመዋል ነው የሚባለው። እንግዲህ ይሄንን መረጃ በዋናነት የሶማሊያ መንግስት በአረብ ሊግ ውስጥ ካሉ ዋና ከሚባሉ የቀጠናው ሀገራት ጋር ስምምነት እየፈረመ ነበር ከዚህ ቀደም። አሁን ደግሞ ራሷ አረብ ሀገር ሆና ግን ደግሞ የአረብ ሊግ አባል የሆነች በወታደራዊ አቅሟም የማትታማ የሰሜን አፍሪካ ወይም የማግሪብ ሪጅን ከሚባሉ ሀገራት አንዷ ከሆነችው ከአልጄሪያ ጋር ስትራቴጂካዊ የሆነ ስምምነትን ተፈራርመዋል ነው የሚባለው። ይሄ ስምምነት ምን ነገሮችን ይዟል? ለኛ ምን መልእክት አለው? በስፋት እናየዋለን። በተለይም ሶማሊያ አሁን ላይ የተናጠች ባለችበት በዚህ ወቅት የዚህ አይነት ስምምነት መፈረሙ ከሶማሊያ መንግስት በኩልም ከአልጄሪያ መንግስት በኩልም የተሰጡ መረጃዎችን መሰረት በማድረግ ምን ነገሮችን ያካተተ ነው፣ ምንስ ታሳቢ ተደርጎ ነው የሚል ነገር እናነሳለን። እንደዚሁም የስዊድን መንግስት የተወሰኑ የጦር አባላቱን ወይም የጦር ኃይሉን ወደ ሶማሊያ ሊያሰማራ መሆኑንና ለሶማሊያም ሰላም አብሮ እንደሚቆም ወይም ዘብ እንደሚቆም እንደዚሁም የገንዘብ ድጋፍም እንደሚያደርግ ማስታወቁ ተሰምቷል። ይሄም ጉዳይ በመጠኑ የሚታይ ይሆናል። እንደዚሁም የተፈራው እንግዲህ እየመጣ ይመስላል። እነኚህ ሰዎች በተለይ ባለፈውም በሰራነው ወይም ባጋራናችሁ የገበያ ሚዲያ የፖድካስት ፕሮግራም ላይ አልሸባብና አይኤስአይኤስ እና አልቃይዳ የተሰኙ ዓለም አቀፍ የሽብር ቡድኖች በፑንትላንድ በተለይ የቦሳሶ ወደብን ማዕከል ያደረገ ጥቃት እንደሚፈጽሙና ዋና ሴንተራችን ከዚህ በኋላ እንቅስቃሴ የምናደርግበት ቀጠና ፑንትላንድ ነው ብለው ነበር። አሁን ከቦሳሶ ሶማሊያ የወጡ መረጃዎች እንደዚሁም የፑንትላንድ መንግስት ያስታወቀው ጋሮዌ ኦንላይን የተሰኘ የሚዲያ አውታር እንደዘገበው the counter terrorism force of the Puntland state of Somalia have killed a foreign national who was responsible for planting roadside bombs for the Islamic State group in recent months ይላል። በቅርቡ በመንገድ ላይ ተቀጣጣይ ቦምብን በማጥመድ ጥቃትን ለመፈጸም ሞክረው የነበሩ የኢስላሚስት ስቴት ግሩፕ ወይም ደግሞ ኢስላሚስት ስቴት ግሩፕ በሚል ነው የሚጠሯቸው። በእርግጥ እነኛ አካላት ሙስሊምን አይወክሉም፣ እስላምን አይወክሉም፣ ግን በዛ ነው የሚጠሩት ስማቸውን አውቀው ማለት ነው። ለምሳሌ አይኤስአይኤስ፣ አልቃይዳ፣ አልሸባብ ስማቸው ያምራል፣ ድርጊታቸውና ምግባራቸውና አካሄዳቸው ግን የሰላማዊውን ሃይማኖት የሚያውክ የሰው ልጅም ደግሞ የሚያሸብር ነውና እነኚህ ኃይሎች በፑንትላንድ እንቅስቃሴ በሰፊው ማድረግ መጀመራቸውን ተከትሎ የፑንትላንድ መንግስት ከፍተኛ ጥቃትን በመፈጸም በአይኤስአይኤስ አባላት ላይ ትልቅ ውድመትን ማድረሱ ወይም ደግሞ ጉዳትን ማድረሱ ተገልጿል። ይህንንም ጉዳይ እንግዲህ በመጠኑም ቢሆን ከኢትዮጵያ ብሔራዊ ጥቅም ጋር በማያያዝ ለምን ፑንትላንድ ተመረጠች ለዚህ የዓለም አቀፍ ሽብርተኞች ጥቃትና መናኸሪያነት የሚለውን ጉዳይ እናያለን። ነገር ግን መገንዘብ ያለብን ነገር ፑንትላንድ በጣም ከፍተኛ የሆነ ወታደራዊ ኦፕሬሽንን ተግባራዊ በማድረግ ትልልቅ ድሎችን እያስመዘገበች ነው። በተለይ የአይኤስአይኤስ ቡድን በቀጠናው ደብዛው እንዲጠፋ በማድረጉ ረገድ ከፍተኛ የሆነ እንቅስቃሴን እያደረገች ነው የምትገኘው። ይሄም እንቅስቃሴ በማን ይታገዛል፣ ምን አይነት ነገሮች ከጀርባ አሉት የሚለውን ጉዳይ አያይዘን እንግዲህ አብረን የምንቆይ ይሆናል ማለት ነው። ቆይታችሁ ከኛ ጋር ያማረን እንደሚሆን እያመንን በቆይታችሁ እንደምታተርፉም እየገለጽን እንደዚሁም ደግሞ የምትሰጡንና ለኛ ደግሞ የምታክሉልን መረጃ ካለ እንድትሰጡን ወይም ደግሞ እንድታጋሩንም እየጋበዝን
ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ ሐሳባችሁንም በሐሳብ መስጫ ሳጥኑ በኩል እያጋራችሁ ቆይታችሁን ከኛ ጋር እንድታደርጉ እጋብዛለሁ። በቀጥታም ወደ ዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራም ተሻገርን። ቀዳሚ ያደረግነው የኤርትራውን ጉዳይ ነው። የኤርትራው ጉዳይ የኢሳያስ አፈወርቂ ትላንት ከሰዓት በኋላ የተባበሩት መንግስታት ድርጅት የምስራቅ አፍሪካ ልዩ መልእክተኛ ወይም በምስራቅ አፍሪካ የተባበሩት መንግስታት ልዩ መልእክተኛ ስፔሻል ኢንቮይ ኢን ዘ ሆርን ኦፍ አፍሪካ የሆኑት ጓንግ ኮንግ ከፕሬዝዳንት ኢሳያስ አፈወርቂና ከማስታወቂያ ሚኒስተሩ አቶ የማነ ገብረ መስቀልና ከሌሎች የኤርትራ ባለስልጣናት ጋር መገናኘታቸው ተሰምቷል። በተለይ ከፕሬዝዳንት ኢሳያስ አፈወርቂ ጋር ባደረጉት ውይይት የተለያዩ ነገሮች ወይም ሐሳቦች ተነስተው ምክክር ተደርጓል። ነገር ግን ፕሬዝዳንት ኢሳያስ አፈወርቂ እንደለመዱት እና እንደፈለጉት የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ ኢጋድ ደካማ እንደሆነ ነው የገለጹት። ወቀሳም አቅርበዋል። ከዚህ ቀደም እንደምታስታውሱት የብሪክስ ስብስብ ተራ ስብስብ ነው በሚል ያልተገባ ሐሳብ ሰጥተው ከፕሬዝዳንት ፑቲንና ከፕሬዝዳንት ዢ ጂንፒንግ ጋር ግጭት ውስጥ መግባታቸው ይታወቃል። በሌላ አነጋገር ቻይና አብራቸው ከምትሰራቸው አገራት ጋር ግጭት ውስጥ ገብተዋል። ምክንያቱም ስብስቡን መናቃቸው ብቻ ሳይሆን የማብጠልጠል ቃላትን ተጠቅመው ነው እንግዲህ ሲያብጠለጥሉ የነበሩት። በዚህም ብዙ ቅሬታዎች ተነስተው ነበረ። አሁንም ደግሞ እንግዲህ ትላንትና ከሰዓት በኋላ እኚህ የምስራቅ አፍሪካ ልዩ መልእክተኛ ሆነው በተባበሩት መንግስታት ድርጅት እንግዲህ ተሹመው በዚህ አካባቢ የተለያዩ እንቅስቃሴዎችን እያደረጉ የሚገኙትን ሰው ተቀብለው ባነጋገሩበት ወቅት ፕሬዝዳንት ኢሳያስ አፈወርቂ የተባበሩት መንግስታት ድርጅት በዚህ ቀጠና ላይ የሚያደርገው እንቅስቃሴና ሲያደርግ የነበረው አጠቃላይ የቀጠናውን ሰላም ለማስጠበቅና ቀጠናው ላይ ሚናውን ሲጫወት የነበረበት መንገድ በጣም ኢፌክቲቭ አልነበረም፣ ፓሲቭ ነው። በተጨማሪ ደግሞ አዲስ የሆነ አስተሳሰብና አካሄድ ያስፈልገዋል ሲሉ ነው የተናገሩት። ይሄ በርካቶችን ያስገረመና ለበርካቶችም መነጋገሪያ የሆነ ጉዳይ ነው። ለምንድን ነው በርካቶችን ያስገረመው? ለምንድነውስ ፕሬዝዳንት ኢሳያስ አፈወርቂስ ቶሎ ብለው ወደ ትችት የገቡት የሚለውን ጉዳይ ስንመለከት አንደኛ ኢሳያስ አፈወርቂ ለተባበሩት መንግስታት ድርጅት ሀገራቸው የምታዋጣው ነገር የለም። እንግዲህ እንደሚታወቀው አገራት በርካታ ገንዘቦችን ያዋጣሉ በኮታ። ዩኤኢ በምስራቅ አፍሪካ ያሉ አገራት ወደ ተባበሩት መንግስታት ድርጅት ለማለት ለተለያዩ ሚሽኖች እንደ ሀገር ኮታ ተጥሎባቸው ከሚልኩት ገንዘብ የተሻለ ገንዘብ ታቀርባለች በጠቅላላው። ኢትዮጵያ ከዚች ሀገር ጋር የተጣመረችው። አሁን ይህንን ያነሳውበት ምክንያት አለ። ኢሳያስ አፈወርቂ የተባበሩት አረብ ኤምሬትስንና የኢትዮጵያን ጥምረትም ለመውቀስ ሞክረው ነበር። ምክንያቱም ቀጠናው እየታመሰ ያለው በሌሎች ኃይሎች ነው የሚል ነው። ግን የበርካቶችን ግርምት የፈጠረው ጉዳይ ኤርትራ አይደለም ለተባበሩት መንግስታት ድርጅት የተጣለባትን እንደ ሀገር ኮታዋን ልትከፍል ይቀርና የተባበሩት መንግስታት ድርጅት ራሱ እንዲረዳት የምትፈልግ ሀገር ነች በኢሳያስ አፈወርቂ እየተመራች። ምክንያቱም ሀገራዊ ገቢው ወይም ደግሞ የሀገሪቱ መንግስት በአመት የሚሰበስበው ግብርም እንደገና ደግሞ ኢኮኖሚውን መሰረት ያደረገበትም ነገር የለም። ኦልሞስት ግብር ከመሰብሰብና ዝም ብሎ ዜጎችን ከማበሳጨት ውጪ ይሄ ነው የሚባል የረባ ቁም ነገር ትርጉም ያለው ነገር አልሰሩም ፕሬዝዳንቱ ማለት ነው። እናም የወጡ መረጃዎች የሚያሳዩት ፕሬዝዳንት ኢሳያስ አፈወርቂ ምን ይዘው ነው ምንስ ረድተው ነው የተባበሩት መንግስታት ድርጅትን ወይም ደግሞ የትኛውን ኮታ አውጥተው ነው ተመድን ይሄን አላረክም ያን አላረክም በሚል ሊወቅሱ የሞከሩት የሚለው ጉዳይ አነጋጋሪ ሆኗል። ምክንያቱም ራሱ ፕሬዝዳንቱ በዚህ በተመድ የመሪዎች ስብሰባ ላይ ብዙ ጊዜ አይሳተፉም። ምክንያቱም ያስሩኛል ብለው ይፈራሉ። አሜሪካ ከሄዱ ፕሬዝዳንት ኢሳያስ እታሰራለሁ ብለው ስለሚፈሩ ነው። በሌላ በኩል ደግሞ በስብሰባው ላይ ሁሌ ክስ ነው ይዘው የሚቀርቡት። ይህንንም ተከትሎ እንግዲህ እኚህ ሰው ወደ ኤርትራ የቀጠናውን ጉዳይና በተለይ በምስራቅ አፍሪካ ቀጠና የጦርነት ስጋት አለ በሚል ጦርነቱ እንዳይቀሰቀስና ሁለቱ ሀገራት በተለይም ኢትዮጵያና ኤርትራ ሰላማዊ ሆነ
ንግግርን በማድረግ በሰላማዊ መንገድ ችግሮቻቸውን እንዲፈቱ ለመጠየቅም ነው ዓላማ አድርገው የመጡት። እናም ሲመጡ የተባበሩት መንግስታት ድርጅት በዚህ ቀጠና ላይ ሰላምን ለማምጣትና ቀጠናውን ለመርዳት እያደረገ የነበረው ጥረት ጠንካራ አልነበረም ወይም ደግሞ ውጤታማ አልነበረም፣ ደካማ ነው እና አዲስ አፕሮች አዲስ እይታ እና አካሄድን መከተል አለበት፣ መቀየር አለበት የቀደመውን አካሄድ የሚል ሐሳብን አቅርበዋል። በሌላ በኩል በዚህ ቀጠና ላይ የመጣ ያለው ችግርም የሶስተኛ ወገን አገራት ጣልቃ ገብነት ነው የሚል ሐሳብ ነው ያነሱት። እንግዲህ የሶስተኛ ሀገር ጣልቃ ገብነት በርግጥ አለ። እውነቱን ለመናገር በምስራቅ አፍሪካ ቀጠና የሶስተኛ ወገን ጣልቃ ገብነት በገሃድ ይታያል። ነገር ግን ጣልቃ ገብነቱን ማን ያመጣው? እንደ ኢሳያስ ገለጻ ጣልቃ ገብነቱን በኢትዮጵያ በኩል የመጣ ነው የሚመስላቸው ወይም የሚገልጹት። ነገር ግን ጣልቃ ገብነቱ የመጣው በኢሳያስ አፈወርቂ መንግስት በኩል ነው። ምክንያቱም ከየትኛውም ሀገር ቀድማ እዚህ ቀጠና ላይ እጇን ስታስገባ የነበረችውና ጣልቃ ለመግባት ስትሞክር የነበረችው ግብጽ ነች። ምክንያቱም በዚህ ቀጠና ላይ የአባይን ግድብም እንዳይገነባ በአባይ ውሃ ላይ ኢትዮጵያ መሰረተ ልማቶችን እንዳትዘረጋ ወይም ደግሞ የተለያዩ የልማት ፕሮጀክቶችን ቀርጻ ተግባራዊ እንዳታደርግ፣ በተጨማሪ ደግሞ በቀይ ባህር ቀጠና ላይ ኢትዮጵያ የባህር በር ባለቤት እንዳትሆን በርካታ ነገሮችን ሲያደርጉ የነበሩት ፕሬዝዳንቱ ናቸው፣ የግብፁ ማለት ነው አብዱልፈታህ አልሲሲ። ስለዚህ ግብጽ ነች ቀድማ ወደዚህ ቀጠና የገባችው። ይሁንና ግን እንደ ኢሳያስ ውንጀላና ክስ በዚህ ቀጠና ላይ ሶስተኛ ወገን ብሎ የጠቀሰው ከኢትዮጵያ ጋር የሚሰሩ ሀገራትን ነው። ምክንያቱም በቀጥታ የባህር በር ጥያቄ ኢትዮጵያ ስታነሳ እኔን ነው የሚመለከተው የሚል እምነት ስላሳደረ ማለት ነው። በነገራችን ላይ ኢትዮጵያ ያነሳችው ጥያቄ ተገቢና ፍትሃዊ እንደሆነ የበርካታ ሀገራት መሪዎችም እንደገና የበርካታ ሀገራት አምባሳደሮችም የደገፉት ነው። ለምንድነው ከተባለ ታሪካዊ አመጣጡን የኢትዮጵያ መሆኑን በሰነድ የተደገፈ መረጃ ኢትዮጵያ አቅርባለች። እዚህ ላይ እንግዲህ ሌላ ችግር ለመፍጠር የሚያስብ ካልሆነ በስተቀር እንግዲህ ይህን የምስራቅ አፍሪካ ቀጠና በዚህ መልኩ የሚቃኝ አንድ መሪ የራሱ ጓዳ ምን እንደሚመስል መፈተሽ ነበረበት። ግን ለማንኛውም ፕሬዝዳንት ኢሳያስ አፈወርቂ ከሰዓት በኋላ ትላንትና በነበራቸው ውይይት ማለት ከሚስተር ጓንግ ጋር ባደረጉት ውይይት የቀጠናው ሁኔታ አሳሳቢ እንደሆነ፣ በዚህ ቀጠና ላይ የተባበሩት መንግስታት ድርጅት ያለው እንቅስቃሴ በጣም የተወሰነ እንደሆነ፣ ይህንንም አለማድረጉ ቀጠናው ላይ የተለያዩ የጸጥታ ስጋቶች እንዲፈጠሩና በሶስተኛ ወገንም የሚደረግ አዳዲስ እንቅስቃሴ እንዲታይ ምክንያት ስለመሆኑም አንስተዋል። በሌላ በኩል ደግሞ የቀጠናው ሀገራት ለሶስተኛ ወገን ክፍት የሆኑበትን ሁኔታ ወደ ጦርነት እያስገባ ስለሆነ ይህን ቀጠና ጦርነቱ ከመፈንዳቱ በፊት እናስቁመው ብለው ተመድን ተማጽነዋል። በተጨማሪ ደግሞ የሰላም አስከባሪ ጦርም ወደዚህ ቀጠና እንዲመጣ ጥያቄ አቅርበዋል ፕሬዝዳንት ኢሳያስ አፈወርቂ። ፈርተዋል ማለት ነው እኮ። The discussion also focused on regional development with Afwerki raising concerns about the deployment of peacekeeping forces without rigorous accountability modalities and holistic underlying frameworks የሚል ሐሳብ አለው። በአጠቃላይ በዚህ በሁለቱ በተለይ በፕሬዝዳንት ኢሳያስ አፈወርቂና የተባበሩት መንግስታት ድርጅት የምስራቅ አፍሪካ ልዩ መልእክተኛ በሚስተር ጓንግ ኩንግ መካከል በተደረገው ውይይት ቀጠናው ላይ ሌላ ችግር ከመምጣቱ በፊትና ጦርነት ተቀስቅሶ ውድመት ከመከተሉ በፊት እናስቆመው ሲሉ የተባበሩት መንግስታት ድርጅት ይህንን በኢትዮጵያና በኤርትራ መካከል ያለውን ውዝግብ በተጨማሪ ደግሞ በሱዳን ውስጥም ያለው ውዝግብን እንዲፈታ ተማጽኖና ጥሪ ማቅረባቸውን የተሰማው። እንግዲህ የተባበሩት መንግስታት ድርጅትም ቀጠናውን ሰላሙ እንዲጠበቅ የቀጠናው ሰላም የበለጠ ዘላቂነት እንዲኖረው ለማድረግ በጥምረት እንደሚሰራ አረጋግጧል። ይሁንና ግን ከየሀገራቱ የሚጠበቅ ኃላፊነት እንዳለና ሀገራቱም ይህንን ኃላፊነታቸውን እንዲወጡ መግለጹ ነው የተዘገበው። እንደ አጠቃላይ ስንመለከተው ግን እኚህ ሰው ለምን መጡ የሚለውን ፎከስ እናድርግ። ያው የፕሬዝዳንቱን የኢሳያስ አፈወርቂን ንግግር ከነገርናችሁ እኚህ ሰው ለምን መጡ ወደ ኤርትራ የሚለውን ጉዳይ እንመልከት። ታስታውሱ ከሆነ የሆነ ግጭት ሊከሰት ሲል እነኚህ በተለይ የምዕራባውያን ሀገራት ያው እንደሚታወቀው ለዲፕሎማቶችም በርካታ ነገሮች ቀድሞ ይነገራል። በተለይ ጦርነት የሚቀሰቀስ ከሆነ ከዚህ ቀደም በምስራቅ አፍሪካ ቀጠና ጦርነቶች ሲነሱ የተለያዩ አገራት አምባሳደሮች ተመላልሰው ይመጡና መጨረሻ ላይ የዓለም አቀፍ ተቋማት ናቸው የሚመጡት ወይም የዓለም አቀፍ ተቋማት ሰዎች ማለት ነው። ምክንያቱም ጉዳዩ ከቀጠናዊነት
ወደ አህጉራዊነት ከአህጉራዊነት ወደ ዓለም አቀፋዊነት አድጓልን ለማሳየት ነው። እና የኚህ ሰው ወደዚህ መምጣት ሁለት ነገርን ያሳያል። አንደኛ የምስራቅ አፍሪካ ቀጠና አሁን ላይ ባለበት ሁኔታ በጡዘቱ የሚቀጥል ከሆነ ከፍተኛ የጦርነት ስጋት ስለሚያሰጋና ጦርነትም ይኖራል ተብሎ ስለሚገመት ተመድ ይሄን ጉዳይ ይግባበት ነው። ስለዚህ እናቀዋለን ይሄ ጉዳይ መፈታት አለበት የሚል መልእክት ይዘው ነው የመጡት። እነሱ ሲያወሩ ግን ብዙ ጊዜ ተገላቢጦች ነው የሚመስለው። ለምን ተመድ መጨረሻ ከገባበት በኋላ ጉዳይ ውስጥ በኋላ ላይ ሌላ ነገር ነው የሚመጣው። ለምሳሌ እንደማሳያ በትግራዩ ጦርነት ወቅት የአፍሪካ ህብረት ሰዎች የተለያዩ ሀገራት አምባሳደሮች ተመላልሰው ነበር። በተለይ የአሜሪካ ሰዎች መቀሌ ተመላልሰው ነበር። መቀሌ ከተመላለሱ በኋላ መጨረሻ ላይ ነገሩ እልባት ሲያጣ በንግግርም የማይፈታ ሲሆን ወደ ጦርነት ተኬደ ማለት ነው። ያው የነበረውን ሂደት ስለምታስታውሱት ብዬ ነው። በተመሳሳይ በሱዳንም ይሄ ነገር ነው የሆነው። መጀመሪያ አሜሪካ መጣች። አልበሽር ከወደቁ በኋላ የሽግግሩ ምክር ቤት ከመቋቋሙ በፊት ሚሊተሪው ስልጣኑን ይዞ ነበር። ከዛ ሚሊተሪው አገሪቱን ከመራ እቺ ሀገር ወዴት ነው የምታመራው የሚለውን ጉዳይ መጀመሪያ ተወያዩበት እነኚሁ አካላት ማለት ነው። ከዛ አሜሪካ የሉክ ቡድኖቿን ላከች። የአውሮፓ ህብረት ሉክ ቡድኖቹን ላከ። ማዕቀቦች ሊነሱ የሚችሉበት ሁኔታ እንዳለ ግን በሱዳን ሰላማዊ የሽግግር መንግስት ይኑርና ያ የሽግግር መንግስት ሰላማዊ ህጋዊ ዲሞክራሲያዊ በሆነ መንገድ ወደ ስልጣን የሚመጣ መንግስት የሚኖርበትን አግባብና የሲቪል አስተዳደር ይቋቋም የሚል ሐሳብ አቀረበ። መጨረሻ ላይ ምን አመጡ? የሱዳን ጦር ሁለት ነው። አንዱ ፓራሚሊተሪ ሰፖርት ፎርስ የሚባለው ወይም ፈጥኖ ደራሽ የሚባለው በጀነራል ሐምደን ደጋሎ ወይም ዳጋሎ የተመሰረተው ጦር ነው። ያ ጦር ኦመር አልበሽር ስልጣን ላይ በነበሩ ጊዜ ለልዩ ሚሽን አገልግሎት የሚያውሉት ወይም ደግሞ ልዩ ሚሽንን በመስጠት ለልዩ ሚሽን መቋጫ ነው የሚጠቀሙት የነበረው። ያንን ጦር ለምሳሌ በዳርፉር የነበረውን ጥቁሮቹ ላይ የተደረገውን የዘር ማጥፋት ወንጀል ጭምር የሚታወስ ነው። ያንን የተባበሩት መንግስታት ድርጅትም ዓለም አቀፉ የጦር ወንጀለኞች ፍርድ ቤትም በርካታ አይሲጂም ኢንተርናሽናል ክሪሚናል ጀስቲስ እንደገና ደግሞ አይሲሲም ኢንተርናሽናል ክሪሚናል ኮርት እነኚህ ተቃውሞት ነበር። እንደ አጠቃላይ ይሄ ጦር የተቋቋመው ራሱን ችሎ በልዩ አቅምና በጣም ፈጣን የሆነ ስለሆነ ለልዩ ወታደራዊ ሚሽን ነው። በተመሳሳይ ደግሞ ከዚሁ ትይዩ ሆኖ የአገሪቱ ብሔራዊ ጦር አለ፣ መከላከያ የምንለው በእኛ ሀገር። እነኚህ የዓለም አቀፍ አካላት ወይም ደግሞ እነኚህ የምዕራባውያን ሀገራት የልዑክ ቡድኖቻቸው ላኩና መጨረሻ ላይ የተባበሩት መንግስታት ድርጅት የልዑክ ቡድኖችን መጥተው ምን ሐሳብ ቀረበ? ጦሩ አንድ ይሁን በሚለው ጉዳይ ላይ ምክረ ሐሳብ ማቅረብ ጀመሩ። ጦሩ አንድ ይሁን በሚለው ጉዳይ ላይ ምክረ ሐሳብ ሲቀርብ በዋናነት ሁለቱ ጀነራሎች ወደ ጸብ ገቡ። ለምን? ጦሩ ከተቀላቀለ ሁለቱም ጥቅማቸውን ሊያጡ ነው። በተመሳሳይ ደግሞ ሁለቱም መፈንቅለ መንግስት ካካሄዱ ዋና ጀነራሎችና የፊት መሪዎች የሚጠቀሱ ናቸው። ስለዚህ ማን ይቆጣጠር የሚለው ጉዳይ መጣ። እነኛ ምዕራባውያን ቀድሞውኑም ጦርነቱ እንዲጀመር ስለፈለጉና ያንን ማስጀመርም ስላለባቸው ለራሳቸው ብሔራዊ ጥቅም ሲሉ ቀድሞ ተዘጋጅተው ነው እነኚህን የልዑክ ቡድኖች ሲልኩ የነበሩት። የሰሩትን ሂሳብ ያሰሉትን አሰሉና ስራ ላይ ያዋሉት ማለት ነው። በዚህም በሱዳን 14 ሚሊዮን የሚቆጠር ህዝብ የተፈናቀለበት ምናልባትም አንዳንዶች እንደሚሉት ከመቶም ያስበልጡታል 50 ሺህም 70 ሺህም የሚሉ አሉ። ብቻ በ10 ሺዎች የሚቆጠሩ ዜጎች የሞቱበት መፈናቀል በጣም የበዛበት ረሃብ፣ ድህነት፣ ሰቆቃ የበዛበት ጦርነት በሱዳን እንዲከሰት ሆነ ማለት ነው። በተመሳሳይ አሁንም በኢትዮ ኤርትራ ግንኙነት ውስጥ ወይም ደግሞ በእነኛ ሀገራት መካከል የሚላላኩ አምባሳደሮች ዝም ብለን መመልከት የለብንም። ነገሩን በደንብ ማስተዋል አለብን። አሁን እኚህ የተባበሩት መንግስታት ድርጅት የምስራቅ አፍሪካ ልዩ መልእክተኛው ነው የመጡት ሰው መልእክት ይዘው ነው የመጡት። አንደኛ ልዩ መልእክተኛ ናቸው፣ መልእክትም ይዘው ነው የመጡት። መልእክቱ ምንድነው? ጉዳዩ ዓለም አቀፋዊ ሆኗል። የሻዕቢያ መንግስት ነገሩ ሳይፈነዳና ቆሞ አለ እንጂ ቀድሞ ነገሩ ወደ ሌላ ነገር ከማምራቱ በፊት ተወያይታችሁ ጨርሱት። የቀጠናው ስጋት ለእናንተ ብቻ ሳይሆን ለመላው የቀጠናው ህዝብና ለዓለም አቀፉ ማህበረሰብም የሚተርፍ ነው የሚሆነው የሚል ነው።
ይህንን ሳያደርግ የሚቆይ ከሆነ ደግሞ ኢሳያስ አፈወርቂ ወይም ደግሞ በሰላማዊ መንገድ ይሄ አንዴ በውስጥ ጉዳይ ውስጥ እጁን እያስገባ በሌላ ጊዜ ደግሞ የኢትዮጵያን ታሪካዊ ጠላቶች እየሰበሰበ ኢትዮጵያ ላይ ለማሰማራት የሚሞክረውን ድርጊትና ተግባር የማያቆም ከሆነና የኢትዮጵያን ህልውና የሚገዳደር ከሆነ ግን ጦርነት እንደሚኖር ግልጽ ነው ማለት ነው። ለምን ጦርነቱን አንድ ጎን ብቻ ወይም አንድ አካል ብቻ ማስቆም ስለማይችል። እናም እኚህ ሰው ወደ አስመራ ኤርትራ ከገቡ በኋላ የዓለም አቀፉ ስርዓት መዳከምና ክብር ማጣት ነው ለዚህ ቀጠናዊ ቀውስ የዳረገን። ይህንንም ደግሞ የተባበሩት መንግስታት ድርጅት እስካሁን ሲያደርግ የነበረውና አሁን እያደረገ ያለው ነገር ወይም እንቅስቃሴ ግጭቶችን ለማስቆም ጠንካራ አይደለም፣ ደካማ ነው። ሌሎቹም ድርጅቶች ደካማ ናቸው። በዚህ ነው ስጋት ውስጥ ወደቅነው። ስለዚህ የሰላም አስከባሪ ጦር ዲፕሎይ ይደረግ የሚል ሐሳብ ስለማቅረባቸው ተሰምቷል። በቀጣይ እንግዲህ ይሆናል አይሆንም የሚለውን ጉዳይ የምናይ ነው የሚሆነው። ነገር ግን አምባሳደሮቹ ወደ አንድ ቀጠና ሲመጡ በተለይ አሁን እንደነገርኳችሁ አንዴ የአውሮፓ ህብረት በተመሳሳይ የአሜሪካ የቀጠናው ሀገራት እንደዚህ ይመጡና ከዛም በኋላ መጨረሻ ላይ የተባበሩት መንግስታት ድርጅት ይመጣል። ለምንድን ነው የተባበሩት መንግስታት ድርጅት የሚመጣው? ጉዳዩ ዓለም አቀፋዊ ነው። ከዛ በኋላ የጸጥታ ጉዳይ ሆኖ ዓለም አቀፉ የጸጥታ ፍርድ ቤት እና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአጀንዳነት ሊቀርብ የሚችልበት ኮንዲሽን ይኖራል ማለት ነው። እናም በተመሳሳይ በሱዳንም ያለው ኮንፍሊክት ወይም ግጭት በሶስተኛ ወገን የሚፋፋም ስለሆነ የተባበሩት መንግስታት ድርጅት ለሱዳን መንግስት የሚያደርገውን ድጋፍ እንዲያጠናክርና እስካሁን ግን እዚህ ግባ የሚባል ድጋፍ አላደረገም። የሱዳን ጦርነት የሚቆምበት አግባብ በአልቡርሃን አሸናፊነትና የሻቢያ መንግስት እንደሚያስበው በአልቡርሃን መጠናቀቅ አለበት። ይህንን ለማድረግ በቀጥታ ለተባበሩት መንግስታት ድርጅት ያቀረበው አልቡርሃን ፍትሃዊ እንደሆነ እርዳታም ካለ ለአልቡርሃን እንዲደረግ ነው። ይሄ ደግሞ የራሱን ጥቅም እንጂ የሱዳናውያንን ጥቅም አስበው አይደለም። ስለዚህ ያ እሱ ሪቶሪክ ዝም ብሎ ክስና ውንጀላው እንዳይታወቅበት የሻቢያ መንግስት ምንድነው ያደረገው? በፕሬዝዳንቱ አማካኝነት የተባበሩት መንግስታት ድርጅት ረስቶናል፣ ቀጠናው ላይ የሚያደርገው እንቅስቃሴ ደካማ ነው የሚል ነው። ይሄ እንግዲህ እውነት ነው አይደለም፣ በቀጣይ የምናየው ነገር ነው። ግን ይሄ ነው ያለው ነገር የሚለውን ነገር መገንዘብ ያስፈልጋል። በመጨረሻም ጦርነቱ ከመፈንዳቱ በፊት እናስቁመው የሚል ተማጽኖን ለተመድ አቅርበዋል። እኚሁ ልዩ መልእክተኛም ማረጋገጫ መስጠታቸውን የተነገረው። በቀጣይ እንግዲህ ምን ይሆናል የሚለውን ጉዳይ አብረን የምናይ ነው የሚሆነው። ወደ ሁለተኛው አጀንዳችን ስናመራ ሶማሊያ ከአልጄሪያ ጋር ስትራቴጂክ የሆነ ስምምነትን ፈርማለች። እንደውም በስምምነቱ ላይ the pacts are designed to build a practical real world partnership ይልና they focus on core building blocks of national growth, energy, education and economic development and regional security ይልና expert said ይላል። አሁን እንደነገርኳችሁ ትክክለኛውን የጋሃዱን ዓለም ነጸብራቅን ያመላከተ ወይም ደግሞ እውነትነት ላይ የተመሰረተ ቀጠናዊ ትስስርን ለመፍጠር ብሔራዊ እድገትን ወይ አገራዊ እድገትን ለማሳለጥ በትምህርት፣ በጤና፣ በኢነርጂና በኢኮኖሚክ ዲቨሎፕመንት አብረው መጣመራቸው ነው የተነገረው። ይሄ ምንም እንኳን በዚህ ቀጠና ላይ አይደለም አልጄሪያ እነ ቱርክና ሌሎች ሩቅ አካባቢ ያሉ አገራትን መጥተው እየተሳተፉ መሆናቸው በዚህ በቀጠናዊ ጉዳይ ውስጥ እጃቸውን እያስገቡ መሆናቸው ባያስገርምም ከዛ አንፃርም ባያስገርምም አልጄሪያ ግን በሶማሊያ ምንድነው ፍላጎቷ የሚለው ጉዳይ የቱርክና የቻይና የኳታር ራስ ምታት ሊሆን ይችላል። ምክንያቱም እነኛ ሀገራት ወደዚች ሀገር ሲገቡ የራሳቸውን ብሔራዊ ጥቅም አዝለው ነው። አልጄሪያም በተመሳሳይ የራሷን ብሔራዊ ጥቅም አዝላ ነው። ስለዚህ በኢነርጂ ካለ ከቱርክ ጋር ልትጋጭ ነው። ምክንያቱም እዚህ ዘርፍ ላይ መሰማራት የሚፈልጉት እነኚህ ሁለቱ ሀገራት ናቸው። በተለይ ቱርክ በህንድ ውቅያኖስ ዳርቻ ያለውን የሶማሊያን ግዛት በማሰስ አዲስ ነዳጅ አግኝታ እያወጣችና እየተጠቀመች ነው፣ ሶማሊያውያን ሳያውቁ ማለት ነው። ይህንን ጥምረት እንግዲህ ስትፈጥር አልጄሪያም የብሔራዊ ጥቅም ስላላት ወይም ደግሞ በቀጠናው ጥቅም አለኝ ብላ ስላመነች ነው ስምምነት የምትፈርመው። በዚህ ጉዳይ ላይ ወደዚህ ነገር ሊመጡ ነው ማለት ነው። ምክንያቱ ደግሞ ምንድነው? አልጄሪያ በኢነርጂ በጸጥታ ጉዳዮችና በአጠቃላይ በአገራዊ ኢኮኖሚያዊ ዲቨሎፕመንት ወይም እድገት ሶማሊያ ጋር የምትጣመር ከሆነ በሶማሊያ ቀድመው ወይም ከአልጄሪያ በፊት ገብተው እንቅስቃሴ እያደረጉ ካሉ ኃይሎች ጋር ልትጋጭ ትችላለች። እንደገና አልጄሪያ ምን ብላለች? ለሶማሊያ 500 ስኮላርሺፕ ልትሰጥ አስባለች። ይሄም ከዚያድ ባሬ መንግስት ውድቀት በኋላ ላለፉት 30 ምናምን ዓመታት
የተፈረካከሰችውን ሶማሊያን ዳግም ለመገንባት በሚደረገው ጥረት ትልቅ እድገት ወይም ደግሞ እገዛን እንደሚያደርግና ትልቅ እድገት ለውጥን እንደሚያመጣ ተነግሯል። ይሄ ጉዳይ ሽፋን ነው። ምክንያቱም ቀደም ሲል እንደነገርኳችሁ ሀገራቱ በዋናነት ፎከስ የሚያደርጉት በተለይ ከአልጄሪያን በፊት በሶማሊያ ገብተው ያሉ አገራትም አልጄሪያም አሁን በዋናነት ፎከስ እያደረጉ ያሉት ምንድነው? they will target degrees in agriculture, fisheries and petroleum management። ዋናው ጨዋታ እዚህ ጋር ነው የሚመጣው። ይሄ ደግሞ ምን ማለት ነው? ከግብጽና ከቱርክ ጋር አልጄሪያን ሊያጋጫት ነው። አሁን ጨዋታው እዚህ ጋር ነው የሚመጣው። እንደዚህ አይነት አገራት ከሶማሊያ ጋር በተጣመሩ ቁጥር ለኢትዮጵያ ምን አይነት ስጋት ይፈጥራል? ለኢትዮጵያ ምን አይነት ስጋት ይፈጥራል የሚለውን ከማየታችን በፊት የነኛ አገራት መጣመር ለሶማሊያ ምን አይነት ጥቅም ይሰጣታል? ለምሳሌ በወታደራዊ ዘርፍ አንደኛ የሐሰን ሼክ መንግስት የሶማሊያን የተለያዩ ግዛቶች አንድ ማድረግ ነው የሚፈልገው። ሁለተኛ ነገር የፌዴራሊዝም ስርዓቱን መቀየር ነው የሚፈልገው የሶማሊያ። ሶስተኛ ኮንስቲቱሽኑን ወይም የሀገሪቱን ህገ መንግስት መቀየር ነበረ፣ ቀይሯል። አሁን ያ ማለት የስልጣን ማራዘሚያ አድርጎ ሊጠቀመው ፈልጎ ነበር፣ ተሳክቶለታል። ሌላኛው ጉዳይ ደግሞ ከኢትዮጵያና ከኬንያ ጋር ጉዳይ አለው የሐሰን ሼክ መንግስት። ምክንያቱም ዓላማው የዚያድ ባሬ ነው። ይሄ ከሆነ ፍላጎቱ እነኛ ሀገራት ሲጣመሩም ቀደም ሲል ከዚህ ቀደምም ነግሬያችኋለሁ፣ አንድ ሀገር ከሌላ ሀገር ጋር ሲጣመር ዋናው ፖይንት የዛን ሀገር ብሔራዊ ጥቅም በመደገፍ የውጭ ግንኙነት ፖሊሲን በመደገፍ እንደዚሁም ደግሞ በጋራ ጉዳዮች ላይ አብሮ ለመስራትና አንዱ የሌላኛውን ብሔራዊ ጥቅም ላለመንካት ተስማምቶ ነው የሚገቡት። በነገራችን ላይ ኢትዮጵያም እዚህ ውስጥ እንቅስቃሴ ማድረግ እንዳለባት ይነገራል። ግን መጀመሪያ ለምን ተስማሙ፣ በምን ጉዳይ የሚለውን እንመልከት። እዚህ ጋር መረዳት ያለብን ጉዳይ ዋናው ነገር ምንድነው? በአልጄሪያ መንግስትና በሶማሊያ መንግስት፣ በሶማሊያ መንግስትና በቱርክ መንግስት፣ በቻይናና በቱርክ፣ በሳውዲ አረቢያና በግብጽ እንደዚሁም ደግሞ በኤርትራና በቱርክ፣ በሱዳንና በግብጽ መካከል ደግሞ ወደ ታች ስንመጣ ተመልሰን በሶማሊያና በቻይና፣ በሶማሊያና በሳውዲ አረቢያ፣ በሶማሊያና በግብጽ፣ በሶማሊያና በኤርትራ እንደዚሁም በሱዳንና አሁን ደግሞ እንደ አልጄሪያ እንደ ኳታርን በመሰሉ አገራት መካከል የሚደረገው ግንኙነትና እምረት በአንድም ሆነ በሌላ የኢትዮጵያን ብሔራዊ ጥቅም ሊነካ የሚችልበት ሁኔታ አለ። ለምን ሲባል ከዚህ መንግስት ጋር የሚጣመሩ አገራት የዛን መንግስት ዓላማ ደግፈው ነው። ይሄ ደግሞ ሐሰን ሼክ ኢትዮጵያን ለመውረር ቢፈልግ ለምሳሌ አቅሙን አጠናክሮ ሊረዱት ይችላሉ ማለት ነው። ምክንያቱም የሐሰን ሼክ ዓላማ የዚያድ ባሬ ዓላማ ስለሆነ። ሁለተኛ ነገር ደግሞ እዚህ ጋር መገንዘብ ያለባችሁና ማወቅ ያለባችሁ ነገር እነኛ ሀገራት እያንዳንዱ ለምሳሌ ስዊድንም ከዚህ ቀደም 517 ምናምን ሺህ ለሶማሊያ መንግስት ዜጎቹን እንዲመልስ ብላ ደግፋለች። በኋላ ላይ የወጡ መረጃዎች ያ ገንዘብ በሙስና እንደተበላ ነው የተነገረው። ነገር ግን ዋና ዓላማው የሶማሊያን ወታደራዊ አቅም ማጠናከር የሚልም ሐሳብ አለው። ግብጽ እንደዛው ነው፣ የሶማሊያ መንግስትን እየረዳች ነው። ቱርክም እንደዛው ነች። እንደውም እዛ የጦር ሰፈርም ከትማለች። ቻይናም በአንድ በኩል ለመግባት ሙከራ አድርጋ ነበር። አሁን እነኛ ሀገራት ወደዚች ሀገር ሲገቡ የማዕከላዊ መንግስቱን ባጠናከሩትና በረዱት ቁጥር የማዕከላዊ መንግስቱ ከሶማሊያ ራስ ገዝ ግዛቶች የተሻለ አቅም እየያዘ ሲመጣና እነኚህን ራስ ገዝ ግዛቶች የራሴ ናቸው ብሎ የሚጠቀልላቸው ከሆነ ቀጣዩ እርምጃ ምንም ጥያቄ የሌለው ወደ ኢትዮጵያና ወደ ኬንያ ነው የሚሆነው ማለት ነው። ለምን? ያችን የዚያድ ባሬን አጀንዳ ለማስፈጸም። ምክንያቱም አሁንም በእኛ ምን ይዘዋል? ይዘዋል። እዚህ ጋር ኢትዮጵያ ምንድነው ማድረግ ያለባት? ሁልጊዜም በቀጠናው በተለይ ከኢትዮጵያ ጋር የተቃረነ አካሄድን የሚሄዱ አገራት ከሆነ አገር ጋር እምረት ሲፈጽሙ ወይም ስምምነት ሲያደርጉ ምንን ማዕከል ያደረገ ነው? ዓላማው ምንድነው? በኋላ ላይ ምን አስበው ነው የሚለውን ነገር ከግምት ውስጥ በማስገባት ያንን ግንኙነት አይዘር እንዲፈርስ ኦር ደግሞ ያ ግንኙነት ዓላማ አድርጎ የተፈጠረበትን ስምምነት ጉዳዩን ማለት ነው ማበላሸት ነው። ይሄ ደግሞ ለምንድነው? ቀጠናው ላይ ሌላ ስጋት እንዳይፈጠር ነው። አሁን ይህን ጉዳይ ለምንድነው ያነሳው ያሉት? አልጄሪያና ሶማሊያ ሲስማሙ አልጄሪያ ፕሬዝዳንት ሐሰን ሼክ መሐሙድን ጠርታው ነው የተፈራረሙት። እንግዲህ አልጄሪያ የአረብ ሊግ አባል ነች። በተመሳሳይ ሶማሊያ አልጄሪያ ውስጥ ነው እንግዲህ በአልጄሪያ አልጀርስ ላይ እንግዲህ የተፈራረሙት። በአልጀርስ በተደረገው በሁለቱ ሀገራት ስምምነት ምንድነው ከጀርባው ያለው ከተባለ አንድም የሶማሊያን ዓላማ እንደግፋለን፣ ሁለተኛው ነገር ግን ሐሰን ሼክ በቀጠናው የማግባባት ሥራ እየሰሩ ነው።
እንግዲህ the Federal Government of Somalia signed strategic deals with Algeria ተብሎ በወጣው በዚህ ዜና ላይ ፕሬዝዳንት ሐሰን ሼክ መሐሙድ ከፕሬዝዳንት አብዱል መጂድ ታቡኒ ጋር ተገናኝተው ነው የፈረሙት እና ሚኒስተሮቻቸውም የተለያዩ አግሪመንቶች ወይ ስምምነቶችን ፈርመዋል። እነኚህ ብዙ ጊዜ አንድ መሪ ወደዛ ሀገር ሲሄድ ሚኒስተሮቹ ምናምን ይዞ ከሄደ ኦፍ ኮርስ በኢኮኖሚ ማዕቀፍ ውስጥ ትልቅ የሆነ የኢኮኖሚ ጥምረትን ለመፍጠርና በሀገራቱ መካከል ጠንካራ የሆነ ግንኙነትን ለማድረግ ታላሚ ያደረገ ነው። ይሁንና ግን ሾናቸው ነኝ ሪል ዓላማው ለሶማሊያ ናሽናል ዩኒቲ ትሬት የሚሆንን አገር በጋራ እንመክት፣ ከኛ ብሔራዊ ጥቅም ጋር አብራችሁ ቁሙ፣ አግዙን፣ እኛ ደግሞ ኢን ሪተርን እናንተ በዚህ ቀጠና ላይ ያላችሁን ጥቅም እናስጠብቃለን። የሶማሊያ ብሔራዊ ጥቅም ምንድነው? አሁንስ የጸጥታ ስጋት አለብኝ ብላ ወይም ደግሞ ቅሬታ ተሰምቶኛል ብላ ስም ባጠቅስም የምትናገረው ስለ ኢትዮጵያ ነው፣ ምንም ጥያቄ የለው። ስለዚህ ይሄ የሶማሊያ መንግስትም የጅቡቲ መንግስትም የኤርትራ መንግስትም የሱዳን መንግስትም በዚህ አካባቢ የሚያደርጉት ወታደራዊም ሆነ ሌሎች አይነት ጥምረቶች ከኢትዮጵያ ብሔራዊ ጥቅም አንፃር ተተንትኖ ያንን ግንኙነት ወይም ጥምረት ሊያፈርስ የሚችል አካሄድን ኢትዮጵያ መከተል መቻል አለባት። ያም አይሆን ከሆነ እነኛ ሀገራት በቀጠናችን እንደወረሩን ወይም ደግሞ ከበውን የባህር በርም ወደብም ምንም እንደማንፈልግ አድርገው በመቁጠር የኛን እንቅስቃሴ ሊገቱብን ይችላሉ። ይሄ ጉዳይ በተመሳሳይ ጅቡቲና ግብጽ የተፈራረሙትን የወደብ ስምምነትም ማዕከል ያደረገ ነው። ምክንያቱም ግብጽ ምን አስባ ነው ጅቡቲ ጋር መጣ ወደብ ለማልማት የምትስማማው? ከኢትዮጵያ ወደ ጅቡቲ የሚገባውን የመብራት ኃይል በራሷ በሶላር ኃይል እንድትተካ ለማድረግ የጣረችውን አስባ ስምምነት ያደረገችው ግብጽ ለምንድን ነው? ጅቡቲ ጋር የጅቡቲ መንግስትና የግብጽ መንግስት የወደብ ማልማት ስምምነትን ተፈራርመዋል። እንደገና የኃይል አቅርቦት ከኢትዮጵያ የሚሄደው የኤሌክትሪክ ኃይልን በሶላር ኢነርጂ ለመተካት ሙከራ ያደረጉ ነው። ለምን ይመስላችኋል? ምክንያቱም አንደኛ ኢትዮጵያ የኤሌክትሪክ ኃይል እንዳትሸጥ ወይም ገቢ እንዳታገኝ ነው፣ ፎሬን ከረንሲ። ሁለተኛ ቀጠናዊ ትስስር ተፈጥሮ የጋራ መልማት የሚለው ጉዳይ ሁሉንም አገር ይዞ እንዳይነሳ ነው። ምክንያቱም ግብጽ በጅቡቲ ውስጥ ከተቀመጠች የኢትዮጵያ ውጪ ገቢ ንግድ ይስተጓጎላል፣ ኢትዮጵያ የምታስገባው የምታስወጣው መሳሪያም ይታወቃል። በተጨማሪ ደግሞ ኢትዮጵያ ላይ ማንኛውንም የሆነ ጫና ለመፍጠር ያግዛታል ማለት ነው። ለምን? ኢትዮጵያ ስር ነው የተቀመጠችው። እንደዚህ አይነት ግንኙነት ሲደረጉ በዚህ ቀጠና የኢትዮጵያ መንግስት ቶሎ ብሎ ይሄ ግንኙነት የተመሰረተበትን መሰረታዊ ነገር ማክሸፍ አሊያም ደግሞ ማበላሸት መቻል አለበት። ይሄ ማይሆን ከሆነ ግን እነኚህ የቀጠናው ሀገራት የኛ ጉዳይ እስኪረግብ ማለት ነው። ምክንያቱም እኛ በጣም ወሳኝ የሆነ የህልውና ጉዳያችን አድርገን የምንቆጥረው የባህር በር ጥያቄ አለ። ያንን እንዳያኮላሹብን ነው ከነሱ ቀድመን በመገኘት ያንን እነሱ ሊያደርጉ ያሰቡትን ሴራም ይሁን ተግባራዊ በሆነ መልኩ የሚደረግ እንቅስቃሴን ማክሸፍ የሚኖርብን ማለት። ስለዚህ ሐሰን ሼክ አሁን በቀጣይ ከአልጄሪያ ጋር ጥምረት ፈጥሯል፣ ከቱርክ ጋር ጥምረት ፈጥሯል፣ ከኳታርና ቻይናም እጇን አስገብታለች ተብሏል። ምን ሊያመጣ ይችላል? አብረን ነው የምናየው። ግን ይሄ ጉዳይ በዚህ መልኩ መታየት አለበት ነው። ይሄ ኢኮኖሚ ትብብር ለማሳደግ ትስስርን ለመፍጠር ምናምን ሾ ነው። ይሄ ዋናው ከኋላ ያለው አጀንዳ ነው እና ያንን መረዳት ያስፈልጋል። ሌላው ጉዳይ የተወሰነ እንበል የጀነራል ታደሰ ወረደ ጉዳይ እያነጋገረ ነው። የጀነራል ታደሰ ወረደ ጉዳይ በምን መልኩ ነው እያነጋገረ ያለው? የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ሲመረጡ ባለ 7.87 ነጥብ ስምምነትን አድርገው ነው የሄዱት ከፌደራሉ መንግስት ጋር። እነኚህን ነገሮች አከናውናለሁ በዚህ ጊዜ ውስጥ ብለው አንደኛ የተከናወኑ ነገሮች እንደተባለው ወይም በስምምነቱ ላይ የተቀመጠውን አጠቃላይ ይዘቱን የተጣረሰና ያንን ያላማከለ አካሄድ በትግራይ ክልል ስለመታየቱ ነው መረጃዎች የሚጠቁሙት። ሌላው ነገር ግን በዚህ ምክንያት ጫና እንደበዛባቸውና አሁን ደግሞ ባለፈው የሐራ መሬቱ ጦር ፕሬዝዳንቱ ወደ ራያ አካባቢ ህዝብ በሚገኝበት መርሃ ግብር ላይ ለመሳተፍ ሲሄዱ ጥቃት ሊፈጽምባቸው ሞክሮ ነበር ተብሏል። ከዛ ከጥቃቱ ተመልሰው ለሳምንታት አልታዩም። እንግዲህ አሁን ሳምንት እያለፈው ነውና የት ሄዱ ሲባል ሶስት ነገሮች ተቀምጠዋል። አንዱ ያው ቀድሞውንም ደስተኛ ያልሆነው ህወሓት መፈንቅለ መንግስት አድርጎባቸው ሊሆን ይችላል ፕሬዝዳንቱ ላይ፣ አሊያም ደግሞ ልክ በአዲግራት እንደተቀሰቀሰው የተቃውሞ ሰልፍ ይሄ ትግራይ ውስጥ እየተነሱ ያሉ የተለያዩ አዳዲስ የጸጥታ ስጋቶችና ስርቆቶችን በሚመለከት ጫና ሲበረታባቸው ከዚህ ቀደም እንዳደረጉት
ነገሩን ለዘብ ባለ መልኩ ለማለፍ ዝምታን ለመምረጥ አውቀው አርምሞ ጊዜ ወስደው ነው ወይም ቤት አርፈው ነው የሚባልም ነገር አለ። በሶስተኛ ደረጃ ግን የፖለቲካውን ሥራ ለሰዎቹ ትተው ለህወሓት ሰዎች እሳቸው ጦርነቱን ወይም የጦሩን ጉዳይ በዋናነት ይዘው ሊመሩትና ጦሩን ሊያስተዳድሩት እንደሆነ ነው እየተገለጸ የሚገኘው። ከነኚህ የቱ ይሆናል የሚለው ጉዳይ አነጋጋሪ ነው፣ ግን በትግራይ ያለው ሁኔታ ይህንን ይመስላል ለማለት ነው። በተመሳሳይ በባድመ በኩል በኢትዮ ኤርትራ ድንበር አካባቢ ግጭት ተቀስቅሷል ተብሎ መግለጫም አልሰጡም፣ እንደውም የሉም። እንደውም የሚገርመው ነገር ሌሎች መሰረተ ልማት ድንጋይ የሚጣልባቸውና ለኢንፍራስትራክቸራል ዲቨሎፕመንት ግንባታ የሚውሉ ቦታዎች ላይ ሸፍነው አስተያየትን መስጠት ሲገባቸው እዛ አካባቢ አብዛኞቹ የሚንቀሳቀሱ ኃይሎች በሀገር ውስጥ ብቻ ያሉት ሳይሆኑ ከውጭም የሚገባ ለምሳሌ የኤርትራም የግብፅም መንግስት እንዳለ እየተነገረ ስለሆነ በዚህ ምክንያት ጫናዎች ሲበረቱ ፕሬዝዳንቱ ሰወር ለማለት አስበው ነው የሚልም ነገር አለ። ለማንኛውም ልክ በጅቡቲና በሱዳን እንደዚሁም ደግሞ በኤርትራ መፈንቅለ መንግስት ይኖራል ተብሎ ሲነገር እንደነበረው ሁላ በትግራይም እንደዚህ አይነት እንቅስቃሴ ሊኖር እንደሚችል የሚያመላክቱ ነገሮች አሉ። ይሁንና ግን ጊዜያዊ ፕሬዝዳንቱ እንደ ፕሬዝዳንት የተሾሙ ናቸው። ይሄ የምስራቅ አፍሪካ ቀጠና ጉዳይ በጣም ሆት ከመሆኑም የተነሳ ከማን ጋር እንደሆነ ራሱ ለመለየት እስኪያስቸግር ድረስ በርካታ እንቅስቃሴዎች እየተደረጉ ነው። ነገር ግን እነኚህ የቀጠናው ሀገራት መረዳት ያልቻሉት ነገር የዚህ ቀጠና አስኳል የዚህ ቀጠና ዋና ኮር ምሰሶ ኢትዮጵያ መሆኗን፣ ኢትዮጵያ እንደዚህ አይነት ሀገር መሆኗን ቢገባቸውና ቢያውቁ ኖሮ ሊጥሏት ባልሞከሩ ነበር። ይሄ ደግሞ ሁኔታው ለምሳሌ ኢንኬዝ እንደዚህ አይነት ነገር እንኳን ኖሮ ቢሆን ወደ ምንድን ነው የሚያመራው ብለን ስንሄድ በሶስቱም ኮንዲሽን ወደ ግጭት ሊያስገባ ስለሚችል ጥንቃቄ ያስፈልጋል ነው። ይሄንን መረጃ አደረስናችሁ። ስለተከታተላችሁንና አብራችሁን ስለቆያችሁና እነኚህን መረጃዎችም ከኛ ጋር ስለሰማችሁ በእጅጉ እናመሰግናለን። በቀጣይ በሌሎች ርዕሰ ጉዳዮች ዳግም እስክንመለስ ለአሁኑ መልካሙን ሁሉ ተመኘን። ቸር ሰንብቱልን። ሰላም።